تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم አረባ ከረገጥከኝ ምን ሆኖ ስርዓት የለም እንዴ? የለም እንዴ? ለምን የመጣሽው? ለምን የመጣው አንተ? ስራ ብለው ነበር የሉም እንዴ? እኔማ ሳምቡሳ ጠበሳ ብለው ጠቅላይም ጠባሽም ነኝ እኔ። ለዛ ነው የመጣው ነው? አይ እኔም ጠባሽ ነኝ፣ ጠቅላይም ጠባሽ ነኝ። ሊመለምሉ ነው ወይስ እንዴት ነው? ኧረ እባክሽ ጠብሻለሽ? ጠብሳለህ ነው? ሊመለምሉ ነው መሰለኝ። በደንብ ጎበዝ ሰው ምናምን ነገር እና የሉም። እኔ ባይገርምሽ በውሃ ነው የምጠብሰው ሳምቡሳውን። እንደዛ ነው ማለት ነው። አይ እኔ የሚገርም ነገር ደግሞ እንትን ነው ቸከስ ራሱ በቴክስት ጠብስ፣ ሳምቡሳውንም አብሬ በቴክስት ነው የምጠብሰው። ኧረ እባክህ እኔ የመጀመሪያ ሚስቴን ማለት ነው በመጥበሻ ከሳምቡሳ ጋር አንድ ላይ ነው የጠበስኳት። እሱ ትላለህ እኔ ያለ ምስር ነው የምጠብሰው ሲጀመር ሳምቡሳ። ኧረ እኔ ያለ ቂጣ ነው የምጠብሰው ወንድም። ያለ ቂጣ? ያለ ቂጣ። የፈለገ ብጠብስ ከኔ ላይ በላይ አጠብስም። አጠብስም። ለምንድን ነው የምትከራከረኝ? እኔ ጠባሽ ነኝ አልኩህ እኮ መኔ። እኔ በፀሐይ ሁላ ጠብሼ አውቃለሁ። ኧረ በእናትህ ፀሐይ ትላለህ እንደ እሳተ ገሞራ እዛ ኤርታሌ ሄጄ ጠብሼ አውቃለሁ። ኧረ ገብቶሃል አይደል? በእጄ የፈለገ ብጠብስ ከኔ በላይ አጠብስም። መጥበሻ አልጠቀምም። ኧረ ዝም በል በእናትህ። ይምጡ ከፈለጉ በእናትህ ይምጡና ይዳኙን ከፈለጉ ይምጣ። ማንም ይምጣ። ምን ከኔ በላይ ጠባሽ ነኝ ይላል እንዴ? ኧረ ጠባሽ። ሰላም አለይኩም። ሰላም ነው። ምንድን ነው የተጨቃጨቃችሁ? አይ ከኔ በላይ ጠብሳለሁ ምናምን እያለ ሰው አጠብስም እንዴ? እኔ በውሃ ነው የምጠብሰው አልኩት። ለጠበሳ ተጠርተህ እንዴ? እኔ ነኝ ጠባሽ ትክክለኛ። ኧረ እኔ በጥፊ ሁላ ጠብሳለሁ። አንተ ምን ነካ እንዴ? እኔ ነው የምጠብሰው? ኧረ አይ ሳምቡሳ ጠቅላይና ጠባሽ ፈልገው ነበርና ከኔ በላይ ጠብሳለሁ እያለ ነው። እስኪ ለኔ እየነገርኩት ነው የፈለገው ማለት እና የፈለገ ቢጠብስ ከኔ በላይ አጠብስም እያልኩት ነውና እኔን በቃጥሩኝ የተሻለ ሞር ማን ነው የፈለገው ለመጥበስ አልገባኝም። ጠበሳ ስራ አይደል እንዴ? ጠራ አይደለም እና ማለት ልንጠብሳ እንዴ? ሳምቡሳ ለመጥበስ ባለው የመጣችሁት እና እኛ እኮ ከዛሬ በዓል ነው ኢድ አልፈጥር ምክንያት አድርገን ብንጨዋወት እናወራ ነው እንዴ? ጨዋታ አንተ ትቀልዳለህ። ጨዋታ እንኳን አይጠበስም። የሚጠበስ ነገር የለም። አይ ኧረ ተወኝ። አይ ቆይ ነው ኧረ በቃ ባላል እንዴ? ዛሬ ነው ባላል ይዳናል እንዴ? እንደዚህማ تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ተመልካቾቻችን። እንግዲህ ቀደም ሲል ሳምቡሳ ካልጠበስን እያሉ ሁለት ተነቅነቅ ይዘው ነበር። እኛ ግን ቀለ መጠየቅ ከኛ ጋር እንዲያሳልፉ ነበር የጠራናቸው። ግን እነሱ ያው እንግዲህ ተመልካቾቻችን በዓሉን ምክንያት በማድረግ ነው እነዚህን ሁለት የቲክቶክ ኮሜዲያኖች ይዘንላችሁ የቀረብነው። ከነሱ ጋር አሪፍ ቆይታ ደግሞ እናደርጋለን። ቆይታችሁ ከኛ ጋር። እንዴት ናችሁ? ሰላም። እንዴት ናችሁ? ሰላም። ጾም ተስማምቷችኋል? ታስታውቃላችሁ ይመስለኛል። እኔ አስታውቃለሁ። ጥሩ ነበር። አይጾሙ ወይ የተባለ የቤተሰብ ነው የሚጾመው አጠቃላይ እያሉ ነበር ነው አጠቃላይ በቲክቶክ ስማቸው እናውቃቸዋለን። ልጃውድና ዙላል። ግን ትክክለኛ ስማችሁስ ደግሞ ማን ነው የሚለውን እስቲ ንገሩልኝ። የኔ ያው ዙላል ነው። ዙላል ሀጂ በሚባለው የምታወቀው ካራክተር። እሺ የኔ ደግሞ ዳውድ ነው። ኖርማል ስሜ ዳውድ አብዱረዛቅ ይባላል። ለቲክቶክ ነው ልጅ የጨመርኩት። እስከ መቼ ሄዳል ነው ልጅ የሚለው ነው አንኮ ያው እስከ ልጅነት እስከወጣ ድረስ ልጅ የሚለው ነገር እስከ አመጣው ይያለ ነው። ለማንኛውም ባለፈው እንደውም ምን ይላል መሰለሽ ብዙ ጊዜ ሰው በሐሳቡ እንጂ በክብደቱ ሊለካ ይገባል ይላል። በኪሎግራም ሊለካ ይገባል ይላል። እንደዛ ሐሳብ ኮንፈርኩ ግን ተዋል እስክትወፍር ነው ሐሳብ የሚሄደው። ይሁን መንገድ ላይ ምን ሐሳብ ነው የምትለካው ነው ተለካው ጀመረኝ ተመርጋው ነው። እኔ ነበር ግን የጾም ወቅት እንዴት አለፈ የሚለውን እስቲ ባጭሩ ነገር መጀመሪያ
ያ አሪፍ ነበር። ያው ረመዳን ሲገባ የሆነ ነገር አለው ብቻ ቤተሰብም ሁሉም ስለሚጾም ሁሉም አርፎ ስለሚቀመጥ እንደ ድሮ መንቀልቀል አይኖርም ምናምን ረጋ ትላለህ። እርጋታ ውስጥ ያለውን ነገር ታያለህ። ብቻ ግን ረመዳን ደስ ይላል። ደስ አሪፍ ነው። ብቻ ያው ምንም የሚቀይረው ነገር የለውም። በኢነርጂ ነው ከጾም በፊትም ስንሰራ የነበር አሁንም ያው ምንም የሚቀንሰው ነገር የለውም። አሪፍ ነው። ብቻ የራሱ የሆነ እንትን አለው ጉልበት አለውና ብቻ ቤስት ነው። እነዚህ በጾም ወቅቶች ውስጥ የተለያዩ እነዚህ ቲክቶክ ቪዲዮዎችን ስትቀርጹ የተለያዩ ክሬቲቭ ነገሮችን ስታመጡ ደግሞ ለየት ያለ ገጠማችሁ የሚያዝናናም ሊሆን ይችላል ሌላም ነገር ሊሆን ይችላል። እስቲ ካለ አካፍል። ያው አሁን ጾም ወቅት ላይ ሲሆን ማለት ነው ከቲክቶክ ጋር ምናምን ሲሆን እንትን ነው የሚሆነው ከጾም ጋር የተገናኘ ነገር ነው የምቀርጸው አብዛኛው ጊዜ ከረመዳን ጋር ምናምን የተገናኘ ነገር ምክንያቱም ኦዲየንስ ሁሉ አዲስ ነገር ስለሆነ የሚፈልገው ከአብሮ ከእንትኑ ጋር የሚሄድ ነገር ምናምን ነው እንደዛ ነውና የእንትኖች ፓርት ምናምን ስቀርጽ ትንሽ ይከብዳል። የምግቦቹ ፓርት ምናምን ለማስገባት ነው ትወሰወሳለህ። እንደዛ ነገር ይፈጠራል። እንደዛ ነገር ያጋጥማል። ከላይት ጋር በጣም አድካሚ ነው እውነት ለመናገር ያደክማል። እንደ ድሮ እንትን አትሆንም፣ ግን ደግሞ አውትፑቱ ደስ ይላል። ከተሰራ በኋላ ያለው ነገር ምናምን ረጋ ብሎ ለማሰብ ምናምን ጊዜው የሚሆን ስለሆነ ለስኪት ምናምን በተለይ አሁን ደግሞ ተዘጋጅቼ ምናምን ነው የምጽፈው። ጽፌ ምናምን አኳርድሊ መቀለድ አልችልም፣ ቀላጅ አይደለም። ግን እስኪች ጽፌ ድርሰቶችን ምናምን ጽፌ ሀሳቦችን ሰብስቤ ምናምን ውስጡ የሆነ ቁም ነገር እንዲኖረው ብቻ እንትን ብቻ ቀልድ ብቻ እንዳይሆን ማንን ያስከፋል ትጠብቃለህ፣ የሆነ ነገር ትጠብቃለህ። ያን ነገር ስለማደርግ ትንሽ ጊዜ ይወስዳል ብቻ በነገራችን ላይ ይሄውን የልጅ ዳውድ በተለይ ሴን ሰሞን ደግሞ ሶሻል ሚዲያ ላይ በጣም ቲክቶክ ላይ ቫይራል ከወጡ መካከል የብሩክ ኒውስ እና የሃይላብን እንግዲህ በጣም ሲያስመስለው ነበር። አይተሽዋል አይደል? በጣም ኮፒ እና ብዙ ቫይራል ወጥቷል። ስንት ታየ? ወደ 2.2 ሚሊዮን ምናምን አካባቢ ታየ አይደል? እንዴት የመጣልህ ግን እሱ ራሱ ሲሰራ እንትን ነበር ይሄ የጦርነቱ ምናምን እንደ አዲስ እንትን ብሎ ነበር ኢራን ምናምን ነገር እና ከጓደኛዬ ቪዲዮ እያየን ምናምን ሃይላብ በአንድ ምሽት ወደ 10 ቪዲዮ ምናምን ለቀቀ ማለት ነው። እና ጦርነት ምናምን ሲኖር ነው የሱ ቪዲዮ ብዙ ጊዜ ቫይራል የሚሆነውና ከዛ ጀለስ ነውና እንደ ሃይላብ እንቱና ፕራይማ መጣ ምናምን አለኝ። ከዛ በኋላ ተመቻታ ምናምን ሃይላብ ምናምን ጦርነቱ ምናምን ሲለኝ መጣልኝ አይዲያ። እኔ ደግሞ ብዙ ጊዜ ቲክቶክ ላይ ነቆራ ነው የምሰራው። ከዛ በኋላ የሃይላብን ለምን አላስመስለው ምናምን ብዬ ሰራውት የሃይላብን። ከዛ በኋላ የሃይላብን ስሰራው የብሩክ ኒውስ መጣልኝ ደግሞ እዛው እየሰራውት እያለ ከዛ የብሩክ ኒውስንም እዛው አንድ ላይ ጨረገጥኳቸው። ሁለት ሪፖስት አድርገውት ነበር ነው ሁለቱም እያዩት ነበር። እስቲ አስተውሰን ግን እስቲ እዚህ የማንን የማን ይቀደም የብሩክ ኒውስ የሃይላብ ኖርማል ነው። የሃይላብ ጀስት የሚያወራው ነገር ነው። እስቲ የብሩክ ኒውስ ግን በዚህ ሰዓት በተሰማ መረጃም ኢራን ላይ ስትበር የነበረችው አውሮፕላንም መሰማቷም መከስከሷም ለተነበረው ነገርም የሚለው ፓርት አለች እና እሷ ብዙዎችን እንትን ብላለች ማለት ነው። የሃይላብ እሱ ኖርማል ቆፍጠን ብሎ ነው የሚያወራው ምናምን ላይቭ ላይ ምናምን ሲገባ የሆነ ማይሆን ነገር ይጽፉለታል ምናምን እና በእንትን ነገር ልፍተኛ ነው ምናምን አተቆርቆ እንዳነ እንደ ምንድነው የምጽፈው ምናምን ይላል እዛ ጋር። አይ ከዛ መካከለ ካሰቀኝ መካከል ስምትባል እንትኗ እንትን ይላል ያጋቸዋል እና ጄቶች ምናምን እንደዚህ ምናምን ይላል። እኔ ደግሞ አላቃቸው አስተማከራት ግን ከዛ በኋላ እንትን ነው በአሁኑ ሰዓት በተሰማው መረጃ እንግዲህ ኢራን ላይ ስትበር የነበረችው አውሮፕላን ዌስት ማስት ኦፍ ላስት ዌስት የተባለችው አውሮፕላን እንግዲህ ስትበር ታይታለች እና ስቶርም ደግሞ አለች የሚለውን ነገር ለማሳየት እንጠብቃለን ምናምን የሚለው ነገር አለ። አሁን በሰማነው መረጃ እንግዲህ ያው የኢራኗ የጦር ጄቷ ማለት ነው ኤንዋይኤስ ፋስት ኦስት ማስችስ የተባለችው ጄት እንግዲህ ከካምፕስ ተወጣ የነበረው የክንፍ አወጣጧ እንግዲህ ሁሉችን እንዳስገርም ይገኛል። ስቶርም ትደግመዋለች የሚለውን ነገር ለማየት እንትን እያለን ግን አተቆርቆ እንዳን እንደ በእናትህ በዚህ ሰዓት በተሰማ መረጃም ኢራን ላይ ስትበር የነበረችው አውሮፕላንም መከስከሷም መሰማቱም እንደተነበረው ነገርም ወጣት ናችሁ፣ ከዛ ደግሞ ቲክቶክ ክሬተሮች ናችሁና እስቲ በዓላችሁ እንዴት እንደምታሳልፉ ነገር ተኝተን ዳርቶሎች እሱ ተቀባይ ነው። ሰራ ኮንተንት ነው። ተኝቶ አልጋ ምን ትወዳለህ? አልጋ እንቅልፍ ተኝቶ ነው የሚያሳልፈው። እሱ ብዙ ጊዜ ሱቅ ይሰራል። እኔ በኢነርጂ ነው። ስለዚህ የባል መጨረሻ ጠፍ የምተኛ ይመስለኛል ታስቡ። እንደው ነው አብዛኞቹ ቪዲዮዎች ማይተኛበት ማለት ነው። እንትን ይላል። እኔ ደግሞ ብዙ ጊዜ ተኝቶ ነው የሚመጣልኝ ደግሞ እኔ ቁጭ ብላ ነው ይመጣልኝ። በዘመንኛ ቋንቋ ኢንትሮቨርት ነው። ኢንትሮቨርት
ከሰው ትንሽ ደበቅ ማለት ነው ደስ ይለኛል። ብዙ ጊዜ በዓልን የምመርጠው አካባቢ ላይ ቆጭ ነው ታስ ከቤተሰብ ጋር ማለት ነው። ከጓደኞቼ ጋር ከቤተሰብ ጋር ልጅ ዳውድ እኔም እንደዛው ነው። አሁን እንደዚህ ወጥቼ ምናምን መስገድ ስቴዲየም ምናምን ሄዶ መስገድ ምናምን ደስ ይለኛል። እኔም እንደዚህ ከፋሚሊ ጋር ነው ማሳለፈው ብዙ ጊዜ። በዛውም እንደውም እኔ ማሳለፈው ወጣ ምለው እንደውም በዛውም ሌላ እንትን ክሬት ለማድረግ ነው ቪዲዮ አብሮ ፈኒ ቪዲዮ ነገር ከኢዱ ጋር መሄድ ነገር ምናምን በዛው እያሰብኩኝ ምናምን ያው ግዴታ ትወጣለህ እሱን ለመስራት። ከዛ ወጥተን እየቀረጽን ምናምን እየተመለ ብቻ ፈታ እያልን ነው የምናሳልፈው። ከዛ ቤት ገብተን ቤት ከፋሚሊ ጋር ምናምን ነው የምናሳልፈው። በጣም አሪፍ። የአርሰናል ደጋፊ ነህ? ዩናይትድ ነው ይንተማኛለኝ። ልጅ ዳውድ የማን ደጋፊ ነው? እኔ አርሰናል ደጋፊ። የአርሰናል ደጋፊ አይ ብዙ ጊዜ ደርቢ ናቸው ለተዋ ሶሻል ሚዲያው ላይ ቲክቶክ ላይ አብዛኛው እንደዛ ተሰራለ ዩናይትድ ላይ አይደለ? ጀስት ፋን ግን አናሊቲክሱ ምናምን ነገር ምንም ኖሃው የለኝም። ግን ያው ሰው የተሰማን ስሜት ትገልጻለህ ምናምን ያን ነገር ደግሞ ደስ ይለዋል ሰው። ይሄ ሾርባ ነው ግን እያፈጠርኩ መስሎህ ከሆነ ተሳስተሃል። አፍጥር አይደለም። ለ2 ሰዓት ተኩል የአርሰናል ጨዋታ ጉልበት እንዲሆነኝ ነው። ከበላይ አካል የመጣ ትዕዛዝ ነው። ሁላችሁም መቋጠር አለባችሁ። ምንም ነገር ሊፈጠር ይችላል። እመኑኝ። የዩናይትድ ደጋፊ በህይወት ቆሞ እየሄደ አርሰናል ዋንጫ ይበላል። ቲክቶክ ቪዲዮዎቻችሁ ላይ ኮሜንት በቃ ማይሆን ኮሜንት ማለት የሚያስጠላላ ሄት ኮሜንት የሚባላል። ይሄን ለማናደድ ኮሜንት የሚጽፉ ሰዎች አሉና ከሁለታችሁ እስቲ ማን ነው ሞር ስሜታዊ የሚሆነው የሚናደደው እነዛን ኮሜንቶች አይቶ ወይም ደግሞ እሱን ኮሜንት አይቶ ሪፕሌይ ብዙ ጊዜ የሚሰጠው ለኮሜንቱ? ልጅው ደግሞ ተናደድ ይመስላል። ሪፕሌይ ተናዳጅ ነው ሲሳይ ሆነ ለመመለስ ዝግጁ ያለ ሪፕሌይ ባለስ ነበር የሆነ ጊዜ በቃ ነቆራ ነው። አሁን ብዙ ጊዜ እንደውም ያን ሪፕሌይ ያዩ ምናምን አውቀው ሆን ብሎ ሪፕሌይ እንደመለስላቸው ብለው የሚጽፉዋል። እነሱም በደንብ አድርጌ ደህና አድርጌ ሪፕሌይ ወጋ አድርጌ መመለስ ነበር የሆነ ጊዜ። ግን አንዳንድ ደግሞ ጠንከር ያለ እንትን የሚጽፉዋል። ቀጥታ ዲሌት ነው ማለት ነው። ምክንያቱም አሁን እንትን ላይ ማለት ነው ቲክቶክ ላይ ኮመንት ሲያረጉ የመጀመሪያ ሰው ማይሆን ኮመንት ከጻፈ አብዛኛው ያን እያየ ይቀጥላል። ግን የሆነ ነገር ፖዚቲቭ ነገር የጻፈ ሰው ካለ አብዛኛው ፖዚቲቭ ነው የሚሆነው። ያ ስለሆነ እንደዚህ አይነት ኮመንት ሲጻፋለ እኔ ለማረግ ተዝሚል እንደው ፈገግ ያስባል አይተው እንደዚህ የሚጻፋል እንደ ያልከው ማለት እንደዚህ የሚታሰባል እንደዚህ እንዴት አሰቡት ብለህ በጣም የተገረምክበት ያሳቀኝ ኮመንት አልመጣልኝም። ያስለቅስ ግን አለ አንተ ውስጥ የሆነ ነገር ጥሩ ደስተኛ ሆነ ምናምን ሰው ምንም ቢልህ ምንም ላይሰማ ይችላል። ግን በወረድክ ሰዓት በደከምክ ሰዓት ምናምን ፐርሰናል የሆነ ያስ እየተቀጣው ነበር ላይቭ ላይ ይኖራል እንደዚህ አይነት እንትኖች አይደለ? ላይቭ ላይ እንደውም የሆነ ጊዜ ቁጭ ብዬ እያወራሁ ምናምን ሸሚዝ ነበር የለበስኩት። ላይቭ ላይ ኮሜንት የሚጽፉ አሉ አንደኛ ባይዘው ኮሜንታተሮች በጣም አደገኞች ናቸው። ከዛ ለሸሚዝ ነው ለብሼና ሸሚዙ ትንሽ እንደዚህ ተጨማዷል ነገር ነው። ከዛ በኋላ ኮሜንት ላይ መጣና ምንሽ አኝከ ነው እንደ ለበስኩ አለኝ። አይ ብዙ አለ ኮሜንቶች እንደዛ ነው። ፊቲ በቃ ረጅም ነው በቃ ስለ ፊቲ ብዙ ጊዜ አቀረብ አድርገን ትቀርጸው አንተ ነው ላይቭ ነው የገባው ይሉኛል። ሌላ ስልክ ለምን ሁለት አትገባበትም ምናምን እንዲህ ያለ ብቻ ግን አልቀንሰው ምን እናርግ። በነገራችን ላይ እኔ ሁለታችሁን ስንገናኝ የመጀመሪያ ጊዜ ነው የተገናኘነው እና ልጅ ዳውድ ትንሽ አልገዘፈብሽም ከቲክቶክ ከማውቀው? እውነት አንተ ደግሞ አነስ ብለሃል። አንተ አነስ አንተኛው ከፍ ብለሃል። እሱማ አምነዋል። ሲጀመር ቅጥነቱን እኮ አምነዋል። ቀጭን መሆኑን አምነዋል እኮ ሲጀመር ተናግሯል እኮ ሰው በኪሎ ሳይሆን በሀሳብ ነው መዝን ያለበት ማለት አይደል? ይሉዋል ግን ሰዎች ብዙ ጊዜ ልጅ ይሉኛል ግዝፍ ረጅም ይሉኛል ብዙ ጊዜ እና ደግሞ መልክ የራሱ እንደዚህ አይመስላችሁም? እንደውም ቆንጆ ነው። እንዴት ምን ይመስላል? በአካል ያምራል። አሁን እንዳሳየው ማለት ነው ካሜራ እንዳሳየው በእንትን ነው መቀርጸው ኢፌክት 0.5 አድርጌ እና የሆነ ፊት ምናምን ያስረዝማል ነገር ነው እና ፊልተር አይደለም ጀስት ካሜራ ነው። ግን የሆነ እንትን የመጎተት ነገር አለው እና ስቀርጽ ደግሞ እንዲህ ለመልኬ ምናምን አልጨነቅም። ግስጥ ብዬ ነው የምገባው። ከዛ በቃ ዝም ብዬ እየጨረጋገርኩ ነው መቀርጸው ምናምን ነገር እና አልመስላቸውም እንደዚህ የሆነ ፊቲም የሆነ እንትን ነገር እና የሚመስላቸው እንደዚህ። ስለዚህ ምንድነው የሚሉ ሲያዩ ካራ እንዴ አንተ እንደዚህ ግዙፍ ነህ እንዴ ምናምን ይሉኛል ብዙ ሰዎች። እንደዚህ ግዙፍ ነህ ቁመት እንደዚህ ረጅም እንደሆነ ረጅም እንደሆነ ካያስታውቅ 0.5 ስለሆነ ዝም ብዬ እንትን ብዬ ነው የምገባው። ከዛ በአካል ምናምን ሲያዩኝ እንዴ እንደዚህ ረጅም ነህ እንዴ አንተ ምናምን ይሉኛል ብዙ ጊዜና ደስ ይላል። ያንተ ምንድነው ያው የታወቀ ነው። ያ የታወቀ ነው። ጸጉሬ ነው በጣም ጸጉሬ በምንድን ነው የምጠቀልለው? በመሪ ነው የሳይ አትመጭም እንደ አንቺ ጀምሩ እመጣለሁ እኔ ጀምሩ አልኳችሁ አይደል? እደርስባችኋለሁ ጀምሩ
ይኸው ጨረስኩ ጀምሮ። ኧረ እኔ ምግቡ ቀዘቀዘ። ይኸው ጨረስኩ መጣሁ። ይኸው ደግሞ ችግር የለም እናንተ ለእናንተ እንዴ ከበላሽ በኋላ አሰሪም እንዴ ይኸው ደረስኩባችሁ ጀምሮ ችግር የለም ጨረስኩ ችግር የለም ጀምሩና። ቲክቶክ ላይ ግን በጣም የታወቅበት የትኛው ነው? በጣም ቫይራል የወጣበት ልጃቸው ነው እና ይመጣና አቦ የሸረፋ ልጅ እኮ መኪና ገዛ ያላቸዋል። አልሐምዱሊላህ እንኳን ገዛ ይሉታል። ከዛ ግን እኮ ኢሉሚናንቲ ነው አሉ። ምንድነው ኢሉሚናንቲ? አይ የሰይጣን አምልኮ። ልጄ ሰይጣን ብር የለውም ኖሮ ላንተ ይሰጥህ ነበር። ትቂማለህ፣ ታጨሳለህ፣ ምንም ነገር አይቀርህ። ለራሱ ሰው እያለ ሰይጣን ለባዳ ወስዶ ይሰጣል። አያረገው ያው ቢኖረው ይሰጥህ ነበር ዋናው እያለ ብሎ እሷ ጋር አሪፍ ሰው። የልጅ ዳውድስ ብዙ ጊዜ ሮስት የምታደርጋቸውና እንትን አይሎም ግን መተው ለምን ቪዲዮአችን አይተ ሮስት አደረክብን ወይስ ችግር የለባቸው? ብዙ ሮስት ኖርማል ነው። እንደውም እኔን መቼ ነው የምትሮስተኝ ምናምን ብሎ ራሱ ኢንቦክስ ያደርጋል። አረ ያየኝ እኔን መቼ ነው የምትሮስተኝ? ኖርማል ነው። ጀስት አሁን ቲክቶክ ላይ ምናምን አብዛኛው ያራዳ ልጅ ስለሆነ ይገባል። ጀስት ፎር ፈን ነው ምናምን መልስ መስጠትም ካለበት ትነቋቆራለህ ምናምን ነገር ቢፍ ትጀምራለህ እዛው ላይ ምናምን እንጂ የተጋነነ ነገር ከሃይማኖቱም ከፖለቲካ የሚወጣ ስለሆነ ጀስት ነቆራ ስለሆነ በቃ ሮስት ስለሆነ ችግር የለም። ከኔ በላይ ባሱ አሉ የሚሮስቱት እኮ። ስለዚህ ኖርማል ነው። አንተ ሰው ተነስ፣ ልንበላ ነው። ሾር ምን ማን በላ? አርሰናል? የምን አርሰናል ነው የምትለው? እኔ ነኝ። ምንድን ነሽ? ምግብ ደርሷል። በሌሊት ምግብ ትይኛለሽ? ለራስሽ ቢያልፈልግም ምን ሆነሃል? ረመዳን እኮ ነው። ረስታው ዳዴ ነው አላልኩም እኮ ሙርሺዳ። እኛ ራሱ እንደዚህ በስራችን እንደዚህ መዝናኛ ፕሮግራም ምናምን ስንሰራ ካሜራ ላይ አንዳንድ ጊዜ ብዙ ጊዜ ሪቴክ የምናደርገው ሽቶች አሉ ምንደጋግማቸው። ይሄ ኮንቨርሴሽን ይጠፋብናል ምናምንና እናንተስ ደግሞ አሁን እስካሁን በሰራቻቸው ቪዲዮዎች ውስጥ በጣም ብዙ ጊዜ ሪቴክ ያደረጋችሁት ቪዲዮ ውስጥ ስንት ጊዜ ነው? እና ደግሞ የትኛው ቪዲዮ ይወቁልኝ? እኔ እስከሚቸገሩ ሰዎች መካከል እንደዚህ በመድገም ማለት ነው። ራስ በራስ ነው ሪከርድ የምታደርገው? ሙዲ ሲሆን አንዴ ጠቅ አድርጌ በቃ እወጣለሁ። ግን በደበረ ሰዓትም ሙዲን በሆንክ ሰዓት መስራት በፈለግም ባልሰራ መስራት አለ። ቲክቶክ ቀልድ አያውቅም የሥራ ሰው ነው ብሏል ማሚ። የሆነ ከጠፋ ዝም ይልሃል የለም አያውቅም። እና የቲክቶክ ሰው በትንሽ ደቂቃ ውስጥ የሚያስቅ ከዛ በኋላ ደግሞ የሆነ የማይደብር ነገር ይፈልጋል። በዛ መሀል ያቺን እንዳይበላሽብህ እንዳይረዝምብህ ወሬ እያወራህ እኮ ይረዝምብሃል ማለት ነው። የሚለጠጠው ነገር የማይረባ ነገር ታስገባብህ። እሱ እንዳይገባ እያሰብክ ካሜራውን እያሰብክ ሁሉ ነገሩን እያሰብክ ከዛ በኋላ ደግሞ አክቲንግ ስለሆነ ኮንሺየስ መሆን የለብህ። ስለዚህ የሆነ ያጋጠመ ነገር የለም? ሪካርድ ገብተህ ሳላበራ ቪዲዮን ሳላበራ ረጅም መስራት ፈልጌ 2 ቪዲዮ ነው ለዛው የሚሰራው። ቆርጧለሁ ጨራሽ ቆርጧለሁ። አውርቼ ከዛ እንዲህ ሳይው የለም አልበራም ማለት እንዲህ ተመለስኩና ብርድ ልብስ ነው ሳቆርጠው ቤቱ ሰው ካለ በሞት አልቀርጽም። ህፃን ልጅ ካለ አልሰራም። አሉት በቃ ብቻዬን ፍሪ ሆኜ ነው መስራት የምፈልገው እንጂ ቤት እንዲህ ባዶ ሆኖ ፍሪ ሆኜ በቃ እንደፈለኩ ሆኜ ነው መስራት የምፈልገው። ስለዚህ ደጋግመህ የቀረጽከው ቪዲዮ ነው? ደጋግሜ አልቀርጽም። በቃ አንዴ ነው የምቀርጸው። ኤዲት ምናምን ግን የሆነ ሳለ አንድ ዝም ብለሽ አይተሽው ምናምን ለማስተካከል ምናምን ነው እንጂ እንዲህ ተሳስቼ ምናምን ሳይሆን ብቻ አልቸገርም ለመቅረጽ። ስለዚህ ሁለት አይነት ቲክቶከሮች ነው ያሉት እዚህ ጋር በደንብ ተዘጋጅተው በስተክክል። ያው እኔም እኮ ባይኖሩ ቤት ውስጥ ደስ ይለኛል፣ ግን የት ሄዱ? ጥያቄስ ውጣ አንተ። እኔ ከወጣሁ ነው እንጂ የት ሄዱ? እኔ እንደ እንትን ነው የምቀርጸው። እንዲህ ተጨነቄ ምናምን ጽፌ ምናምን አይደለም የምሰራው። ጀስት ካሜራ አበራለሁ፣ አይዲያው ብቻ አይምሮ ላይ ካለ መስራት ነው በቃ። ከዛ በኋላ እንዲህ ሲባል እንዲህ ያናደኛል። ለምን ሶሪ ግን እኔ የምለፋው ልፋት ስለማውቀው ማለት ነው። ቲክቶክ ቀላል ነው የሚል ሰው ለሁሉም አይደለም። ዩ ኖ መቀለድ ለሁሉም ቀላል ሊሆን አይችልም። ከአንተ ታለንት ጋር ያለውን ከሆነ ለመሆን ከሆነ ይከብዳል፣ ብዙ ሰዓት ይወስዳል። ግን አንተ ኖርማል ለሱ ከተፈጠርክ ለአንተ ተራ ነገር ነው። ወይኔ ገና 6 ሰዓት ወይኔ
2,000 years later. Allahu Akbar. Alhamdulillah. After ሰዓት ደረሰ። ይሄ ነገር በጣም ያስቃል ብላችሁ ፖስት አድርጋችሁት በጣም ሞራላችሁን የገደለው እንደውም በቃ ወይ ዛልባት ቀለል እንትን ነበር ፕሮሞሽን ነበር የሰራሁት የዛኔና እንትኑ መጥቶልኝ ከሆነ እንትን ጋር ነበር ያንዲ በጣም ቫይራል ነበር ልጁና እሱን ተርቤ ለመስራት ነበር ያሰብኩት ፕሮሞሽኑ። ከዛ በኋላ በደንብ አስቤበት ምናምን ነበር እንደውም የዛኔ በደንብ እንትን ብዬ አስቤበት ምናምን ሰራሁት ምናምን። ከዛ ቪዲዮን ኤዲት አድርጌ ከጨረስኩ ሳየው በጣም ያበደ ቪዲዮ በጣም የሚያምር ቪዲዮ እንቲማ በጣም ይታያል ምናምን ብዬ በዛ ላይ ነው ፕሮሞሽን ሲታይ በጣም አሪፍ ነው። ሌላም ፕሮሞሽን ይዞልህ ይመጣል ምናምን ሰውም ላንተ ያለው አመለካከት ይቀየራል ምናምን ነገር ክሬቲቭ ነው ብለህ አስባል። ሰርቼ ለቀኩት። ከዛ የኔ ቪዲዮዎች ባይዘው ይታያሉ። አሁን ለምሳሌ 1 አወር በአንድ ሰዓት ውስጥ ምናምን 100 ሺህም ሊገቡ ይችላሉ ፕሮሞሽን ሆኖ ራሱ ማለት ነው። ከዛ በኋላ 300 ላይ ቀጥ አለ ማለት ነው። እንደ ድሮ ገና ሰጀምር እንዳለው አለ ቀጥ አለ እንጂ ምን እሺ ነው ምናምን ብዬ ትንሽ ቆይቼ አሁንም ለቀኩት። አሁንም 200 ላይ ምናምን ቀጥ አለ እንጂ ነገር ምናምን ብዬ ሶስተኛውን ለቀኩት። ሶስተኛው ስለቀው ደግሞ 100 ላይ ቀጥ አለ። እሱ እየቀነሰ መጣ ማለት ነው። አልጎሪዝሙ ያዘብኝ ደጋግሜ ስለቀው ማለት ነው። ከዛ በኋላ በቃ ተናደድኩና ምናምን ነገር ለፕሮሞሽን ላሰሩ ልጅ ደውዬ በቃ አልታይም ብሏል ካልሆነ ሌላ ቪዲዮ ደግምልሃለሁ ምናምን ብዬው እነዛን አንዱን ተኩትና ሁለቱን ፕራይቬት አደረኳቸው። ከዛ በኋላ ተኩት ምናምን ነገር ጠዋት ስገባ 1 ሚሊዮን ገብቷል ቪዲዮ የምር። አሁን ቪዲዮ ወደ 1.5 ምናምን ቪው አለው። ካሄዱ ያስታውቃል የሆነ የሚያድግ ልጅ የሚባል ነገር አለ እና እዛ ላይ የሚያዩ ሰዎች ለተሻለ ስራ የሚፈልጉ ምናምን ሊሆኑ ይችላሉ። ማላቀው ትላልቅ ሰዎች እናያለን ምናምን ያንተን ቲክቶክ ምናምን ካሉኝ በኋላ ፐርስፔክቲቭ ተቀይሯል። ለምሳሌ እንደዚህ ኤክስፔክት አላረከው ሰው አይቶ በጣም ትላልቅ ጋዜጠኞች ምናምን አስደንግጠውኛል። ታስቀኛለህ ምናምን አረ አሳቆ ምናምን ደስ ይላል እና ግን ምንድነው ይሄ ከመታየቱ ካለመታየቱ ካልወጣ እውነተኛ እንትን አትሆንም። ልጅውስ አለ እንደዚህ ተስተስ በጣም ኤክስፔክት ያላደረከው በጣም ታዋቂ ሰው ያደነቀ እንደዚህ አሉ ብዙ እንትን ነው ከቲክቶክ ራሱ ፌመስ መላቸው ፎሎ ያደርጉኛል ቀድመው ማለት ነው እና ይገርመኛል በጣም እነሱ አሉና እንትንም አለ የሆነ አርቲስትም አለ እንደዚህ ያለኝና ምን አለኝ ወዶ አርቲስት ነበርና ኢንቦክስ አደረገልኝ መንገድ ተሻለ አርቲስት ነው አይስም በጣም ወዶ በዚህ ዋጋና ሚኪ ጎልደር ነው ይባላል እና ኢንቦክስ አደረገልኝ ምናምን ምን አለክ በጣም ነው ባይዘው የምወደህ ምናምን በጣም ነው የምታስቀኝ በጣም በቃ ቲክቶክ ላይ ካሉ ኮንተንት ክሬተሮች የምታዝናናኝ አንተ ነህ ምናምን ብሎ ከዛ ገረሞኝና አካውንት ቼክ አደረገውና ነው ራሱ ነው እርግጠኛ ነው እንዴ እኔ ራሱ እኮ በጣም ነው የምወደህ ምናምን በቃ እዛው እንደውም የሰማሁት ግን እንደውም በዛው ዕለት 10 ቪዲዮ ሰራ ልጅ ማይገባ ገብቶ ያመጣዋል ከት በቦሌም እንዴ በቀን ማፍላት ጀመረች እንዴች ሙርሺዳ እህል ማን ላቀረበው ቅድም ጾም መሆኑን ረስቼ እኔ እኮ ነኝ አምጣው እባክህ ላንሳ አታንሺው ለምን እኔም ከረሳው በለዋለሁ ኧረ ሰይጣን አይጮትብህ እባክህ አምጣ ሰይጣን ታስሯል እኮ የአንቺ ግን የታሰረ አይመስለኝም ሙርሺዳ አልቀረብም የእኔው እንዴት አልታሰረም ያው በቀን እየመጣ ያበላሻል ያጠጣሻል ሰይጣን እኮ ባለውለታ ነው ረሳም አንቺና የሰይጣን ፍቅር እኮ ኧረ እባክህ ጾም ነው እዚሁ ረሳህ ልበላው እንደሆነ በምን አወቅሽ አነሳው ስማው ነው አነሳው ጾም ቆመሽ ልትጠብቂ ነው የምትሄጂበት ተመልካቾቻችን ልዩ የበዓል ቆይታችን እንግዲህ የተከታተላችሁት እንዳላችሁት ደስ በሚል መልኩ እንደቀጠለ ነው። አሁን ደግሞ እስቲ እስካሁን ደስ ጥያቄዎች ነበር የተጠያየቅን የነበረው። እስቲ አሁን ደግሞ አንዳንድ ትዕዛዞችን እንዘዛችሁና ቡና ላይ እንዴት ናችሁ? አሪፍ ነው ጠጣን እኮ ቆንጆ ነው። እሺ አንተ ነሽ ቀጥታ ያቺ ተጀምራሽ ምን ምራጥ እኔ ልጀምር? እሺ አሁን አንድ ሰው ጋር ደውላችሁ ቲክቶክ አቁሜ ሌላ እግር ሊን ስራ ልጀምር ነው በላቸውና እስቲ ሪአክሽናቸውን አሰሙ። እሺ ለማን ተደውላለች? መጀመሪያ ምን አይነት ሪአክሽን የሚሰጣችሁ ይመስላችኋል? ከግምት እንጀምርና ከዛ ደግሞ ሪዱን እንትና እኔ እንጃ ድሮም ልትሆን ነው ምናምን ድሮም ማውቀን ነበር ይላል እንደዛ ነው። አንተስ ልጅ
እኔ ማጋለ ዳውድ ይሄ ጓደኛ ጋር ገለሲ ጋር ምናምን ሙድ ነው የሚይዝብኝ ነው ጀለሲ ጋር ደግሞ መቼም አታረገው ምናምን ነው ደስተኛም ግን ሊሆን ይችላል አይመስለኝም ስለዚህ ሁለቱም ይደውሉና ከዛ ምላሻቸውን ተማሽ ኦኬ ከነሳል ለሁሉ ለሌላ ነገር ፈልጋቸዋቸው ምን አነሱ ዙላል እኮ ኧረ በአላህ ፍራ እንዴ ስትደወል እኮ ማንሳት አለበት ይሄውና ታዲያ ወዲያው እኮ ያነሳው ወይስ አንድ ሲጠራ ነው ማለት ነው እሺ እኔ የምልህ የሆነ ነገር ልነግርህ ነበር ምን ነገር ምስቲ ነገርኛ ደስ ይላል አለ ደስ የሚል ነገር አይደለም አንተ አቀልድ በአላህ ባክ የሆነ ሰው እንትን ብሎኝ ተናግሮኝ ምናምን ቲክቶክ ላቆም አሰብኩ አራባክ ማን ይናገር ማን ይናገር አንተ ያለቀስኩ እኮ ነው እንደውልልህ እንዴት ነው አራባክ እዚህ እየተደባደበ ነው ባክ እዚህ ጋር ቁርአን እየቀረው እንዳትልብኝ ቦባ አቶን እንትን ማለት ነው ቴሌቪዥን የሚቀርጹ ናቸውና ጓደኛዬ ነው አብሮኝ ነው ያለቅሰው ልጅ ነገር አብሮኝ ያለቅሰው ወላሂ ነው አዋረርከኛ ሞፈቀ ወይ ያቢቲ ስልክ አለ አጆ አይላ እንዴት ነሽ ሰማ አይ እባክሽ ቁም ነገር ቲክቶክ እንዳልችው የለም እዚህ ሰፈር ውስጥ ፓስቲኒ በሻይ ምናምን ልጀምር ብዬ ላማክርሽ ብዬ ኧረ እዛ የምትላከው ላይ ተላት እኔ ላትላክ ታዘ አይ የሆነም ብር ምናምን እንትን ካልሽኝ ካገሽኝ ብዬ እኮ አይ ፓስቲኒ ከሚሆን ለምን እንትን አትጀምሪ ምን ያርተብ እርጥብ አይደርቅብኝም እርጥብ እሱ ነው የዘመኑ ስታይል እሱ ነው የሚያበላው ስለ አንቺም እውቀቱ አለሽ ብዬ እኮ ነው ፓስቲኒ ላይ ምናምን ኧረ ሙዳት ያዝኝ በቃ ፈታ ዳና በቃ ብራዘር የሆነ የቲቪ ሾው ነበርና ማለት ነው እንደዚህ ደውለህ ተላጥበት ብሎ ኧረ ዳሽ እሺ አንተ ቀድመህ ተልጣ ስለወለ ማን ይቀድማል ግን ከሁለታችሁ ቲክቶክ ላይ እኔ አንድ አመት ከ3 ወር እንደዚህ ቀድመኛል እኔ አንድ አመት ሁሉ ሞላኝ ይመስለኝ አረባክ እሺ ስለዚህ አንተ እሱን እያየሁ ነው የከፈትከው ያው እኔ እኮ ዴዲኬትሊ ስላለው ጀምራችሁ አይደለ በመካከል አንተ ነው እንዴ ያው ያንተ እንኳን ቡና ከአንድ በላይ ብዙ ማጠጣው ለዛ ሳችሁ እናንተ በጣም የቡና እንትን ናችሁ ቡና ፋን እንደው ፕሬዝዳንት ይመረጣል ተብሏል አሁን ተወዳዳሪ ቡጣማ በጣም ጥሩ ስለዚህ የመጀመሪያ ቪዲዮ ታስታውስ ነገር እስቲ እንትን ያደረኩት እኔ አልገባውም ካልኩሌተር አስቀምጬ ሱቅ ነበረኝ እዛ ሱቅ ሂሳብ መሰራበት ነውና ከዛ ቁጭ አድርጊያት ካልኩሌተሯን ለዓለም ህዝብ እንትና ነው የሆነ ዩቲዩበር ነውና የቢል ጌት ሀብት ቢከፋፈል ለእያንዳንዱ ሰው 2 ሚሊዮን ብር ይደርሳል ነው የሚለው እና ቁጭ ብዬ እሱ የሚናገራቸውን ቁጥሮች አካፈልኩትና ልክ መጣ ኦኬ የኔ ድርሻ ነው ምናምን ብዬ ነው የለቀቅኩት እና 3000 ታየ ቃይ እኔ ቲክቶከር ነኝ ከዛ ጣቴን የሚያውቀው ሰው ካለ ላይኩ ጣቴን ብቻ እጆችን ብቻ ይተማል ፊቴን ስላላስገባሁት ቆጨኝ ምናምን በቀጣዩ አስገብቼ ሞከርኩት ፊቴ ቀነሰው ጣቴ ነበረ ባይዳ የኔ ነቆራ ነበር የመጀመሪያ ቪዲዮ ራሱ 100 ምናምን ሺህ ታየ እኔ የመጀመሪያ ቪዲዮ ነበር የመጀመሪያ ቪዲዮ ስንት ሺህ ወደ 100 ምናምን ሺህ ታየ ያው እንትን እየቆየም ቢሆን 50 ሺህ ታየ ምናምን ነገር እያለ በጣም ታየ ግን ቪዲዮ መጀመሪያ ፕሮሞሽንስ የሰራችሁበት አጋጣሚ ከዛ ደግሞ ብሩንም መናገር ከተቻለ በስንት ብር ነው የተስማማችሁት የሚለውን እስቲ ንገሩና ምን ነበር የመጀመሪያ እኔ ጓደኛዬ ነው ያሰራኝ አልሰራም ምናምን ብዬው እንደውም የልብስ ቤት ነበርና ምናምን ነገር ሰርቼለት ምናምን 2000 ብር ነው ይላከልኝ ምሳማለው ወይስ 2000 እንደውም ቲሸርት ልስጥ ምናምን ብሎ ነበር እኔ ቲሸርት ለምን ቲሸርት ብቻ ሰጥቶኝ ይሰራል ተጨማሪ አይደለም ቲሸርት ልሰጠው ቆንጆ ቲሸርት አለ ትወስዳለህ ምናምን ቀደም የለበስከው ልብስ እሺ ከዛ 2000 ብር አከለ በ2000 ብር ነው የሰራሁት የመጀመሪያ ፕሮሞሽን 2000 ብር ጥሩ ነው እንደመጀመሪያ ምን አረካት ግን 2000 ብር አላስታውስም የዛኔ አየር ላይ ነው ያጠፋሁት
እሺ ባንክ አስገባው መሰለኝ። ይሄኔ እነዛ ብሎ አስቦ ነበር። በጣም ጥሩ ሰው ነው አንዋር ሰራባት። የሚገርም ሰው ነው። ቁጥር ጠራው ብቻ በኔና በሱ ቁጥር ቆንጆ ቁጥር ጠራው። እንዲማ አይባልም ምናምን ብሎ ትምህርትም ሰጠኝ ብቻ አረጋጋኝ እንጂ እኔ በቃ በስነ ስርዓት የሚበሩ ከዛ በፊት የምሰማቸው ነገሮች ስለነበሩ ፕሮሞሽን አንስባል። ምን አረከው ግን አንተ ሽብሩንስ? አይ ቲንክ ስልክ አፕዴት አድርጉበት። ስለዚህ አሪፍ ብር ነበር። አይ የኔ አጀማመር እንኳን በጣም ፕላንድ ስለነበርኩ በጣም እቅድ ነው። እንዲህ እጽፋለሁ ነው ቤት ውስጥ እለጥፋለሁ። በል አንደኛ ነህ አንተ እላለሁ። እካ እንደዛ ምናምን አደርጋለሁ። ይሰራል ሰማው። ሰላም አለይኩም። ወአለይኩም ሰላም። እንዴት ነው? ደህና ነኝ። ሙርሾ ደህና ናት ወይ? ደህና ናት። የሰፈር ሰውንም ደህና ነው? ደህና ነው። ያመመው የነበረው ሰው እየተሻለው ወይ? አረባ ጾም ነው አልኩት። ልብላ መስ አንተ ጾም አልዋልክም ወይ? ጾም አለው እንዴ? ሰላም ነው ሲያልኩት ምን አልኩ? ላ ብላ ያዝ። ሌላ ቀረ የምትሉት ነገር ካለ የምታጫውቱን የረሳነው ነገር ካለ እናንተ በዛውም ደግሞ እንኳን አደረሳችሁ መልእክት ማስተላለፍ ከፈለጋችሁ እድሉን እንስጣችሁ። ያው ለመላው እስልምና እምነት ተከታዮች እንግዲህ ለኢድ አልፈጥር በዓል በሰላም አደረሳችሁ። ቤተሰቦቻችን ሁላችሁንም እንኳን በሰላም አደረሳችሁ እንላለን። የሀጂ ወዳጆች ኑሩልኝ። ጥሩ ስራ ሰራለሁ። ይሄ ጅማሬ ነው ብዬ አስባለሁ እና ከእናንተ ጋር እናድጋለን ኢንሻአላህ። ጸጉርን ተቆረጣላ ተቆረጠው ታብያለሁ። በጣም ትልቅ ትግል ነው። አንድ ሁለት ማስታወቂያ ልስራበት። የሻምፖ ማስታወቂያ የኔ መሰለ ጸጉር። አመሰግናለሁ እንግዲህ ስለነበረን ቆይታ። ደስ የሚል ቆይታ እንደነበረ ተስፋ አደርጋለሁ። ደብሯችሁ? በጣም ደስ ትላላችሁ። አሁን ከዚህ ቀረጻ በኋላ በእርግጠኝነት ወደ ላይቭ ትገባላችሁ። ላይቭ ይገባል እሱ። አንተ አገባ ትንሽ ቆያል አይደለ? ስለዚህ ሌሎች ቪዲዮዎች ሰራለ ቢያንስ እንኳን ላይቭ ባትገባ። ስለዚህ አንያዛቸው። አይ ለበዓል እኮ ቤት ውስጥ ስለሚሰበሰቡ አይሰራም አይደል? ልጅ ዳውድ እንኳን ይሰራል። በዓልን በስራ ነው የሚያሳልፈው አይደለ? ስለዚህ በቃ እንዳንይዛቸው ነው። እሺ እንግዲህ ተመልካቾቻችን 1447ኛውን የኢድ አልፈጥር በዓል ምክንያት በማድረግ ያዘጋጀንላችሁ ልዩ የበዓል ዝግጅት ይህንን ይመስል ነበር። እንደተዝናናችሁበት ደግሞ ተስፋ እናደርጋለን። ስለዚህ እኔ ቤተሰቦቼን ሰላም አላልኩ ይገርምኛል። እናመሰግናለን። ኢንሻአላህ ባሪላችሁ ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم.